ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ዛሬ ምሽት 1 ሰዓት ተኩል ስለሚደረገው የኦልትራፎርድ ተጠባቂ ፊልሚያ በፋቢያን ሃዝለር ብራይተን ወደ ሩበን አሞሪም ማንቸስተር ዩናይትድ ተጉዘው የሚያደርጉትን ጨዋታ እስቲ በተወሰነ መልኩ መነሳት ያለበትን ነጥብ ከወቅታዊ ብቃት ጋር ያይዘን በዚህ ፕሮግራም የተወሰኑ ጉዳዮችን እናነሳለን። በተለይ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ላመጡት ለውጥ ማረጋገጫ የሚሆን ድል ያለፈው ሳምንት ተመለከተ። ማንቸስተር ዩናይትድ ተቀይሯል። ሩበን አሞሪም በማንቸስተር ዩናይትድ ቤት ከአምናው ዘንድሮ የቀየሯቸው ጉዳዮች ብለን በየፕሮግራሙ እናነሳለን። ነገር ግን የሚሰነዘርብን ትችት ተመሳሳይ ነበር። እናንተ የምትመለከቱበት እይታ ወይም እናንተ ጋር ማንቸስተር ዩናይትድ የሚጫወተው በሌላ ማሊያ ነው ወይም ማንቸስተር ዩናይትድ እናንተ ጋር ባለው ቲቪ ሌላ መልክ ይዞ ነው እንደሚጫወተው የሚል ጠንካራ ትችት እናስተናግድ ነበር። ነገር ግን ጉዳዩ ከዛ ጋር ተያያዥ አይደለም። የሚታዩ እውነታዎችን ስቴፕ ባይ ስቴፕ ቁጥር በቁጥር ከሚታዩ እውነታዎች ጋር እያነጻጸርን ስናነሳ ነበርና ለዚህ ደግሞ ማረጋገጫ ከ10 ዓመት በኋላ አንፊልድ ላይ መጥቶ ማሸነፍ ከበቂ በላይ ይመስለኛል። ለምሳሌ አምና ማንቸስተር ዩናይትድ በኤፍኤ ካፕ ጨዋታ አርሴናልን ጥሏል። ኤምሬትስ ላይ ሄዶ በፕሪሚየር ሊግ ማንቸስተር ሲቲን አሸንፏል። ነገር ግን ሁለቱን ጨዋታዎችና የአንፊልዱን ድል ለተመለከተ የወቅታዊ የማንቸስተር ዩናይትድ አይደንቲቲና በነዛ ሁለት ጨዋታዎች የነበረው የማንቸስተር ዩናይትድ አይደንቲቲ ፍጹም የተለያየ ነው። በስትራቴጂም በታክቲክም በበሳል እንቅስቃሴ እንደውም ሎጂካል ሆነን ካየነው በእነዚህ 3 ድሎች ውስጥ የማንቸስተር ዩናይትድ የቡድን ጥራት ከተጋጣሚዎች አንጻር ይወረደ ነው። የፊት መስመሩ ሊያስተማምን ይችላል። አማካይ ኳሊቲው ማንቸስተር ዩናይትድ ለዘመናት ሊጉን ዶሚኔት ሲያደርግ በሰር አሌክስ ፈርጉሰን ውስጥ አንድ ፖዚሽን ላይ ያለው ጥራትና ዴፕስ የሚያስደነግጥ ነበር። ነገር ግን አንፊልድ ላይ ድል ያደረገው የማንቸስተር ዩናይትድ ስብስብና ተጋጣሚው ሊቨርፑል እንደውም ሙሉ የክለቡ ምርጥ 11ን ብንመለከት 450 ሚሊዮን ፓውንድ የወጣበት ስብስብ ከግማሽ ሚሊዮን ፓውንድ የሚጠጋ ወደ 250 ሚሊዮን ፓውንድ በዚህ የዝውውር መስኮት የወጣባቸው ተጫዋቾች ቤንች ላይ ናቸው ለሊቨርፑል ስታንዳርድ ራሱ ከለካል እና ስላስተማማኝ ቫልዩ ካየን ደግሞ በእያንዳንዱ ዲፓርትመንት ፈርስት ቾይስ ሊሆን የሚችለው የሊቨርፑል ስብስብ ነው። ነገር ግን ማንቸስተር ዩናይትድ ታክቲካል ስትራቴጂው ከሊቨርፑል ልቆ ስለተገኘና የዘንድሮ ማንቸስተር ዩናይትድ ለምሳሌ አርሴናልን ሱፐር ዶሚናንት አድርጓል። ኦልትራፎርድ ላይ አርሴናል በዘንድሮ የውድድር ዓመት ምርጥ ነው፣ እንከን የሚያወጣው ቡድን ነው፣ አስተማማኝነቱ ጥያቄ ውስጥ የሚገባ አይደለም የተባለውን ቡድን ግን እንደ ማንቸስተር ዩናይትድ የበለጠ ቡድን የለም። ለምሳሌ በትንሹ ማንቸስተር ዩናይትድ አሳማኝ ድል በዘንድሮ የውድድር ዓመት ቢያስመዘግብ ብሎ የማንቸስተር ዩናይትድ ደጋፊዎች የሚመኙት እንደ አርሴናሉ አይነት ብልጫ ከየትኛውም ተጋጣሚ በላይ በርካታ ኤክስጂ ከ2.23 ኤክስጂ በላይ ያስመዘገቡበት 23 ሙከራ በሁለት ተጫዋቾች ብቻ 9 ሙከራ ያደረጉበት ኦልትራፎርድ ላይ እድለኛ ለመሆን እንጂ ማንቸስተር ዩናይትድ 3.1% የሚገባውም ጨዋታ ነበር። የተለያዩ ጨዋታዎች እንደዚህ ነጥለን ማውጣት እንችላለን። ማንቸስተር ዩናይትድ የሚታይ ብልጫ ተጋጣሚ ሊወስዳል። ነገር ግን የክለቡን ይሄን ቫልዩ የሚያሳጣው ወይም ማንቸስተር ዩናይትድ አልተቀየረም ወይም አሰልጣኙን ለከፍተኛ ትችት ከሚዳርጉ ጉዳዮች መካከል የሚታይ እንቅስቃሴን ጥቃቅን ጉዳዮች ነጥብ ሲያሳጡ እነዛ ሁሉ በጎ ጉዳዮች ሁሉ ገደል ይገቡና ቡድኑ ለትችት ይቀርባል። አንድ የተጫዋች ታክቲክ የተጫዋች አጠቃቀም በቡድን ውስጥ የተወሰኑ ክፍተቶች ከታዩ እየመጡ ያሉ ለውጦች ሁሉ ገደል ይገቡና ቡድኑ እንደዚህ ነው የሚል ከፍተኛ ትችት ወቀሳ በመላው ዓለም ምክንያቱም ማንቸስተር ዩናይትድ ያለው ብራንድ
ዓለም አቀፋዊ ነው። ይሄ ስምን መጠቀም በበጎም ሊሆን ይችላል፣ በትችትም ሊሆን ይችላል። ለሚዲያ ባለሙያ ትልቅ ሽያጭ ነው። ስለዚህ ማንቸስተር የሚለውን ስም እየተጠቀሙ የቡድኑን እድገትም ለውጥንም መጻፍ ውጤታማ ያደርጋል፣ ቡድኑን መተቸት ውጤታማ ያደርጋል። ምክንያቱም ማንቸስተር የሚለው ብራንድ ነው፣ ዓለም አቀፍ ብራንድ። ለዛም እኮ ነው ቲሞች ጨረታ ላይ ማንቸስተር ዩናይትድ ካለ ቢያንስ ያ ተጫዋች ከተለጠፈበት ዋጋ ወይም ሪሊዝ ክሎዙ አክቲቭ ካልሆነ ከተጠበቀው በላይ ገንዘብ ነው የሚሸጠው። መቼም ሆሉንድን፣ አንቶኒን፣ ሳንቾን እያንዳንዱ ተጫዋች ዘንድሮ እንኳን ተውት ብራያን ምቤሞን እስከ 73.5 ሚሊዮን ፓውንድ ለመክፈል ማንቸስተር ዩናይትድ እስከነ አዶንሱ የተስማማው የመጀመሪያ ኢኒሻል ኦፈር የነበረው 45 ሚሊዮን ፓውንድ ነው። ለውጡን ካያችሁ ወደ 27 ሚሊዮን ፓውንድ ገደማ ማንቸስተር ዩናይትድ ያሻሻል። ቤንጃሚን ሼሽኮ መጨረሻ ላይ ገዢ ተጫራች የመጀመሪያ ክለቦች ፈላጊ ክለቦች ቼልሲ፣ አርሴናል፣ ሊቨርፑል ከተጫዋቹ ፍላጎት ሲወጡ ማንቸስተር ዩናይትድ ሌሎች ዲፓርትመንቶችን ካጠናከረ በኋላ ወደ ሼሽኮ ሲመጣ የሼሽኮን ዋጋ ታስታውሱ እንደሆነ የዝውውሩን ሂደት እያንዳንዱን ስናነሳ ነበር። መነሻ የነበረው የመጀመሪያ የተጫዋቹ የክፍያ የድርድር ዋጋ በዩሮ እንኳን 70 ሚሊዮን ዩሮ ነበር። መጨረሻ ላይ የተሰጠው ወደ 86-87 ሚሊዮን ዩሮ አካባቢ። ማቲያስ ኩኛ የተሸጠበትን እናስታውሳለን 62.5 ሚሊዮን ፓውንድ ማለት ቼልሲ ለተጫዋቹ ኒውካስል የመጨረሻ ያቀረቡት 56 ሚሊዮን ፓውንድ። ማንቸስተር ዩናይትድ ብራንዱ ለትችትም ያጋልጠዋል፣ ለሙገሳም ያጋልጠዋል። ስለዚህ ባላንስ ይሄን ማድረግ የሚታዩ ለውጦችን ለምሳሌ በኦናና ስተት ማንቸስተር ከውድድር ውጪ ሲሆን በጨዋታው ላይ ካሉ ወሳኝ ነጥቦች ቡድኑ የሚያሳየው እድገት ይቀርና ኦናና ይሆናል የፊት ገጽ። ከእንግሊዝ ሚዲያ እስከ ሀገራችን ሚዲያ ድረስ ኦናና ነው እየተሰደበ የሚቆየው እና ማንቸስተር ደካማ ውሳኔ ተብሎ፣ ግን በዛ ውስጥ ቡድኑ ያደገበት መንገድ አይታይም። የዘንድሮ ማንቸስተር ዩናይትድ የፈለገ ትችት ውስጥ ቢቆይ ቢተች አሁን የግል ሪስፖንሲቢሊቲ ባለመቀበል ተጫዋቾች የግል የኃላፊነት የጎደለው ጥቃቅን ስህተቶች ቡድኑ የተላበሰውን ካራክተር በአጠቃላይ ገደል ወስዶ ሲከት በተደጋጋሚ አይተናል። በተለይ ብሩኖ ፈርናንዴስ ዘንድሮ ማንቸስተር ዩናይትድ ላጣቸው ነጥቦች በርካታ ጨዋታ ላይ እንዳንበልነቱ እንዳለው ክላስ እንደ ወርልድ ክላስ ተጫዋች ትልቅ ኃላፊነት እንደተሸከመና ይሄ ትልቅ ግርማ ሞገስ ያለውን ክለብ እንደሚመራ አንበል ወሳኝ ግቦችን በፍጹም ቅጣት ምት ሲያባክን የዕለቱ የማንቸስተር ዩናይትድ ብቃት በአጠቃላይ ገደል ይገባል። አሁን እነዚህ ጉዳዮች ነው እየተሸጋገሩ ስትራቴጂክ ዳይናሚክ በሆነ የጨዋታ መንገድ አንፊልድ ላይ ሩበን አሞሪም መጡ። ሊቨርፑልን በአግባቡ ታክቲካል ስትራቴጂ ብልጫ ወስደው በመረጡበት ደቂቃ ሁለቱንም ግብ አስቆጥረው 3 ነጥብ ይዘው ተመለሱ። ይሄ የማንቸስተር ዩናይትድን ፒውር አይደንቲቲ የሚያሳይ ነው የሩበን አሞሪም። በነገራችን ላይ የኢትሃዱን ጨዋታ ታስታውሱ እንደሆነ ከ70 ደቂቃ በኋላ በተገኘ ብልጫ የተገኘ ድል ነው። የአርሴናሉ ጨዋታ በጣም ጥብቅ ሆኖ ወደ ኋላ በመከላከል በጎዶሎ የተገኘ ድል ነው። ካራክተራይዝድ አይደለም። በደንብ ላስተዋለ ስለ ቡድን ካራክተር ላናነሳ እንችላለን፣ ስለ ሁለቱ ጨዋታዎች ድል። ምክንያቱም የደርቢ ስሜት የሚፈጥረው ማጂክና ያን ጨዋታ አስፈላጊነቱ ውጤታማነቱ የጥሎ ማለፍ ጨዋታ ስለሆነ ኮምፒቲሽን ላይ የሚኖረው አይደንቲቲ የሚያሳልፋቸው ጨዋታዎች አሉ። ግን የ3 ነጥብ ጨዋታ ላይ የሚታዩ ስትራቴጂዎች ካራክተር ስትራክቸር ነው። ስለዚህ እያንዳንዱ ውሳኔ ተጽዕኖ አለው። ለምሳሌ ዮሮን አስቀምጦ ሃሪ ማጓየር መሰለፉ በመጀመሪያ ደረጃ እንደውም በወቅቱ ኤክስ ላይ መለከት ነበር። ማጓየር መሰለፉ አንድ አድቫንቴጅ ነው ለሊቨርፑል የሚል የማንቸስተር ዩናይትድ ደጋፊዎች ትችት ነበር። ግን የማጂክ ሞመንት የመጨረሻው አጋጣሚ ባለቤቱ እሱ ነበር። ይሄ ታክቲካል ስትራቴጂ ነው። በቃ ለዕለቱ ጨዋታ አሰልጣኙ የወሰዱት ሪስክና የማጓየር መሰለፍ ማንቸስተር ዩናይትድን ይጠቅማል አይጠቅምም ከጨዋታው በኋላ ያየነው ጉዳይ። ስለዚህ እንደነዚህ አይነት ስትራክቸራል ቡድን ውጤታማ ሲሆን ዘላቂነት ያለው እንጂ ጊዜያዊ ወይም ዕለታዊ ብቃት አይደለም። እኔ አሁንም
ማንቸስተር ዩናይትድ በሩበን አሞሪም ውስጥ በደንብ 100% የሚታይ ለውጥ አምጥቷል። የቀደም ቢያነሳውላችሁ የግል ኃላፊነትና ቡድኑ በእለቱ የሚፈጥረው ጥቃቅን ስህተቶች የክለቡን ሙሉ ድካም ወስዶ ገደል ይከተዋል። ያ ደግሞ ክለቡ ካለው ብራንድና ስም ሽያጭ ማንቸስተር ዩናይትድ ሲባል በመላው ዓለም ከፍተኛ ደጋፊ ያለው ቡድን በአንዴ ትንሽ ስህተቱ ከፍ የሚል ትልቅ ስራው ደግሞ የስሙን ያክል ከፍ አይልም። በቃ በተወሰነ መንገድ ገደብ ይረሳል። እንደውም ከትናንትና ዴሊ ሜል ጋር ይመስለኛል ለምን ብሩኖ ፈርናንዴዝ የሳውዲውን 700,000 ፓውንድ ኦፈር ውድቅ እንዳደረገ የሆነ መግለጫ ሰጠ። ዛሬ ጋዜጦች እንዳለ እሱን ጉዳይ ይዘው የወጡት አብዛኛው ጋዜጦች እንደው ከወጡ ጋዜጦች ውስጥ የተወሰኑን አግኝቼ ስመለከት ነበር። በተወሰነ መልኩ የጋዜጦችን አንዳንድ የፊት ገጽ እየተመለከትኩኝ ነበር። ዛሬ በእንግሊዝ ተነባቢ ጋዜጦች በቀዳሚ እትማቸው ላይ ይዘው የወጡት ጉዳይ ትልቅ ትኩረት የሰጡት የብሩኖ ፈርናንዴዝ ይሄን ነው ምለው። አንድ ጉዳይ ማንቸስተር ዩናይትድ ውስጥ ይፈጠር ካለው ስምና ዝና ካለው ብራንድ አንፃር የዛን ጉዳይ ትኩረት መሳቡ የማይቀር ነው። እያንዳንዱን ጋዜጦች ላሳያችሁ። ዛሬ በሙሉ ትኩረታቸው የነበረው የብሩኖ ፈርናንዴዝ እንዴት ውድቅ እንዳደረገን። ለምሳሌ የአምስቱን ጋዜጦች እያንዳንዱ የፊት ገጽ በስፖርቱ ኮንተንት በኩል ብትመለከቱ ሁሉም ላይ ብሩኖ ፈርናንዴዝ አለ። ዘ ጋርዲያንን ብታዩ፣ ዴሊ ስታርን ብትመለከቱ፣ ታይምስን እያንዳንዱን አይ ስፖርት የሚባለው እንዲሁም ዴሊ ቴሌግራፍን ብታይ በስክሪናችን ላይ እንደምትመለከቱት ሁሉም በፊት ገጻቸው ከተያያዥ ጉዳይ ጋር ይዘው የወጡት ማንቸስተር ዩናይትድ እንዴት ብሩኖ ፈርናንዴዝ ጥያቄው ውድቅ እንዳደረገ ከዴሊ ሜል ጋር ያለው ቆይታ በእነዚህ ጋዜጦች አማካኝነት ይፋ የሆነበት መንገድ ነው። በአጠቃላይ ግን የዛሬውን ጨዋታ ከምን አኳያ እንመልከት። በተለይ የፋቢያን ሁዝለር ብራይተን እንደ ቡድን የተገነባበት አይደንቲቲ ሁሌም ማንቸስተር ዩናይትድን የሚፈትን ቡድን ነው። ከነዚህ መካከል ደግሞ አንዱ በወቅታዊ ብቃት የዳኒ ዌልቤክ አስተማማኝ ብቃት ለብራይተን የማሸነፊያ መንገድ ሆኗል ይላል። ለዚህ ትላልቅ ነጥቦች ይነሳሉ። እነዚህን ጉዳዮች እስቲ በተወሰነ መልኩ አንስተን እንወያያለን። ከኛ ጋር ስትቆዩ እንግዲህ ላይክ እንድታደርጉ በድጋሚ ላስታውሳችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እንጋብዛለን። ፋቢያን ሁዝለርና ሩበን አሞሪም ኦልትራፎርድ ላይ ሲገናኙ አንድ እኔ የሚያስደንቀኝ የግል አስተያየት አለኝ እዚህ ጋር ምናልባት ለእግር ኳሱ ቤተሰብ ከጠቀመ በእይታ ደረጃ ማለት ነው። ሁለቱ የዘመናዊ እግር ኳስ ወጣት አሰልጣኞች ናቸው። የራሳቸው የሆነ አንድ የቡድን ስልት የሚገነቡበት መንገድ አለ። የራሳቸው የሆነ የቡድን ካራክተር ይዘው መቅረብ ይፈልጋሉ። ሁለቱም በጣም በተራራቀ ሲስተም ውስጥ ነው የራሳቸውን ቡድን እየገነቡ የሚገኙት። ግን ከሁለቱም አሰልጣኞች የምናገኘው አንድ ትልቅ ተመሳሳይ ባህሪ ምንድነው? ኢነርጂ ነው። ማጥቃት በፈለጉበት ደቂቃ የሚያጠቁበት መንገድ ሶስቱንም የሜዳ ክፍል ተጠቅመው ከፍተኛ ኢነርጂ አለ። ለየት የሚያደርገው የሩበን አሞሪም ቡድን አንደኛው አጋማሽ ላይ ኮንቲኒቲ ያለው የመጀመሪያ አጋማሽ በዘንድሮ የውድድር ዓመት ስናይ ዩናይትድ ኮንቲኒቲ ያለው ኢነርጂ አለ። በጣም ዶሚኔት ለማድረግ የመጀመሪያ 45 ይጠቀም። አምና ግን የመጀመሪያ 45 የሚጠቀም ቡድን አልነበረም። እንደውም ለ29 ካልተሳሳትኩ 30 ጨዋታ ፈርስት ሃፍ ግባ ያላስቆጠረበትም ወቅት ነበር። ዘንድሮ ደግሞ በሚወቀስበት ሃፍ አንደኛው አጋማሽ ማንቸስተር ምርጥ ሆኖ ነው የመጣው። ፋቢያን ሁዝለር ግን በተቃራኒው ሁለተኛ 45 የመጀመሪያ 45 እንደ ቡድን ይዘው የመጡትን ታክቲክ ለመተግበር ሜዳ ውስጥ ያለውን እንቅስቃሴና ጌሙን ማኔጅ ያደርጋሉ። በመጡበት ታክቲክ የጨዋታው ተጽዕኖ ተመጣጣኝ ከሆነ ብልጫ ይወስዳሉ። ተመጣጣኝ ካልሆነ ግን ሪስክ ለመውሰድ ወደኋላ የማይሉ አሰልጣኝ ናቸው። ሩበን አሞሪም ውስጥ ምን አንመለከትም በብዛት ሪስክ የሚወስዱት በመጀመሪያ ምርጥ 11 እንጂ ጨዋታ ላይ ሪስክ አይወስዱ።
ማን ቱ ማን ወይ ፖዚሽን ለውጥ እንጂ ይሄ ያልተጠበቀ አንደኛውን የሜዳ ክፍል የተገነደሰ የሚመስል ለውጥ ሪስክ ያለው። ለምሳሌ ፈርጊ የሚታወቁት ሁለት ሴንተር ባክ ያወጣሉ፣ ሁለቱን አማካዮች ወደ ኋላ ይስባሉ፣ ከፊት ሁለት አጥቂ እስከ 80 ደቂቃ በኋላ ይቀይራሉ። ጨዋታው እንደሚቀየር ይታወቃል። እንዲህ አይነት ሪስኮችን በማንቸስተር ዩናይትድ አይደንቲቲ ላይ አንመለከትም። ፈርጊ ለዛ ነው ተጋጣሚን ቢያንስ በስነልቦና ደረጃ ሜዳ ውስጥ ዶሚኔት ለማድረግ እንዲህ አይነት ለውጥን ይጠቀሙ ነበር። ፋቢያን ሁዝለር ግን ታክቲካዊ ለውጣቸው ምናልባት በግሌ በዚህም ወቅት አሁን ባለፉት 2 የውድድር ዓመት በአምስቱም ሊግ ሊሆን ይችላል ሪስክ ያለው ለውጥ በመቀየር ቁጥር 1 ግብ አሰልጣኝ ሊሆኑ ይችላሉ። እኔ እንደ ፋቢያን ሁዝለር ሪስክ የሚወስድ አሰልጣኝ አልተመለከትኩም። ፔፕ እንኳን ሪስክ መውሰድ ባቆመበት ዘመን የእንግሊዝ እግር ኳስ አብዛኛውን አሰልጣኝ ወደ ጥንቃቄ እግር ኳስ እንዲመጡ ያደረገ ያስገደደ የተጋጣሚዎች ጥንካሬ አይደንቲቲያቸውን እንዲቀይሩ ያደረገ ሊግ ለፋቢያን ሁዝለር ግን በሪስክ ነጥቦችን እያገኙ ለምሳሌ ከማንቸስተር ሲቲ ጋር የምታስታውሱ አድማጮች 4 ተጫዋቾችን በአንዴ ቀየሩ። 62ኛ ደቂቃ ላይ 4 አንድ ዲፌንሲቭ ሚድፊልደር፣ አንድ ፉልባክ፣ 2 የፊት መስመር ተጫዋች። ነገር ግን 4ቱ የተቀየሩት 2 አታኪንግ ሚድፊልደር እና 2 የፊት መስመር አጥቂ 2-1 ጨዋታን አሸነፉ። ኒውካስልን ሲያሸንፉ ያለፈው ሳምንት የተለያዩ ጨዋታዎችን ማንሳት እንችላለን። ሪስክ ለመውሰድ አይፈሩ። ይሄ ደግሞ አሰልጣኙን በጣም ውጤታማ አድርጓቸዋል። ሩበን አሞሪም ካራክተራይዝድ የሆነ ቡድን መገንባት የሚፈልጉት 90 ደቂቃ በፖዚሽናቸው ላይ አስተማማኝ ካልሆኑ ፖዚሽን ለውጥ ያደርጋሉ። ጥራት ወይ ያሳድጋሉ፣ እየመሩ ከሆነ ደግሞ ዲፌንስን ወደኋላ ያሳድጋሉ። ይሄ ነው ለውጣቸውና ሁለቱም የዘመናዊ አሰልጣኝ ወጣት አሰልጣኞች ሆነው ታክቲካሊ ይዘው የሚመጡት አጫወት በግሌ የሁለቱ በጣም አድናቂ ነኝና የዛሬው ጨዋታ የሁለቱ ወጣት አሰልጣኞች ፉክክር ከጠበቅነው በላይ ማራኪ እንደሚሆን፣ ምክንያቱም ያምና አይነት ብራይተን ኦልትራፎርድ ላይ የሚወስዱ አይነት ብልጫ በጭራሽ ዛሬ አይኖር። ይሄን እርግጠኛው ነው መናገር ይቻላል። ፍጹም የበላይነት ብራይተን አይወስድ። ማንቸስተር ዩናይትድ ብራይተንን ባለፉት ዓመታት ሲገጥም የነበረውን አይደንቲቲ ዛሬ አንመለከትም። ይሄን እርግጠኛው ነኝ ልንገራችሁ። ማንቸስተር ዩናይትድ እንደ ሌሎች ተጋጣሚዎች ብራይተን የመብለጥ እድሉ ዛሬ ሰፊ ነው። ምክንያቱም ማንቸስተር ዩናይትድ ዘንድሮ ኦርጋናይዝድ እና ስትራክቸራል ቡድን ነው የሚመጣው። እንዳምነው የሆነ ሞመንት እየጠበቀ የሚያጠቃ ወይም የሆነ አጋጣሚ እየፈጠረ ነጥብ ለማግኘት የሚጥር ቡድን አይደለም። በራሱ ኦርጋናይዜሽን ነው የሚመጣው። በራሱ የመጫወቻ መንገድ የተጋጣሚን ድክመት ወይም ኦፖዚሽን ምን ይዞ ሊመጣ ይችላል ተብሎ ከጥንቃቄ መነሻ በማድረግ የሚያጠቃ ቡድን ሳይሆን በራሱ መልክ ለማጥቃት ነው ከራሱ ሜዳ ወጥቶ የሚጫወተውና የዛሬው ጨዋታ ተጠባቂ የሚያደርገው ከዚህ መነሻ በማድረግ ነው። እስቲ አንዳንድ ነጥቦችን እናንሳ። እስቲ ስለ ዳኒ ዌልቤክ እናንሳ። በተለይ የተጫዋች 35 ዓመት ቀጣይ ወር ይሞላዋል። ቀጣይ ወር 35ኛ ዓመቱን ይዛል። ወደ ቀድሞ ቤቱን የሚመለሰው ወደ አደገበት። ነገር ግን ዳኒ ዌልቤክ እድሜው እየገፋ ሲመጣ ነው ብቃቱ የወጣው። በአበባ ዘመኑ ግን ይሄ ተጫዋች ነጥሮ መውጣት አልቻለም። በጉዳትም ሊሆን ይችላል በተለያዩ ምክንያት። እንደውም ከቶፕ ክላስ ቡድኖች ወርዶ ዝቅ ብሎ እስከ መጫወት ከማንቸስተር ወደ አርሴናል፣ ከአርሴናል ደግሞ ወደ ዋትፎርድ ምናምን ያለ ወደ ጥሩ ብቃቱ ለማምጣት ከሮቤርቶ ዲዘርቢ ማምጣት ድረስ ይጠብቅ ነበር። ነገር ግን የተጫዋች እስቲ በነበረበት ቡድንና ባደረገው ጨዋታ እስቲ እንመልከት። ለምሳሌ በ20ዎቹ እድሜ ላይ ያለ ይሄ ተጫዋች 106 ጨዋታ አድርጓል። 106 ጨዋታ አድርጓል። ቋሚ ሆኖ መጀመሪያ የቻለው በ20ዎቹ ቤት እያለ በተለያዩ ጨዋታዎች የተለያዩ ደቂቃዎችን በመጠቀም የሚያስቆጥራቸው ግቦች አሉ። በተለያየ አጋጣሚ ደግሞ የሚፈጥራቸው እድሎች አሉ። በ20ዎቹ ቤት እያለ በመጀመሪያ ካደረጋቸው ጨዋታዎች ውስጥ በየጨዋታው 119 ደቂቃ እየፈጀበት አንድ ግብ የማስቆጠር እድል ነበር። በ20ዎቹ ቤት እያለ ይሄ ተጫዋች 41 ግብ አስቆጥሯል በ271 ደቂቃ በአማካይ። ነገር ግን በቡድኖቹ ባደረገው ጨዋታ
119 ጨዋታዎችን ሲያደርግ ዳንኤል ቤክ የሚያስቆጥረው የግብ ብዛት አንሶ በሜዳ ውስጥ የሚቆይበት ደቂቃ ያንስ ነበር። 30ዎቹ ቤት ከገባ በኋላ ግን 144 ጨዋታ አደረገ። 101 ደቂቃ እየፈጀበት መጣ። 56 ግብ አስቆጠረ። በ223 ደቂቃዎች በአማካይ ግብ ያስቆጥራል። 30 ቤት ከገባ በኋላ የዳንኤል ቤክ ብቃት ከፍ እያለ መጣ። ራሱን አጉልቶ ለማሳየት 30ዎቹ ቤት ከገባ በኋላ ነው ይሄ ተጫዋች አስተማማኝነቱ የመጣው። በተለይ ከአምና ጀምሮ ፋቢያን ዙለር ከመጣበት ጊዜ አንስቶ በፖዚሽናል ትራንዚሽን ይሄ ደግሞ shift በሚያደርጉ ባልተገደበ ሚና ከፍተኛ የማል ሴንትራል ፕሮግሬሽን በሚፈጠረው ፖዚሽናል ቼንጅ በሚገኙ ኤሪያዎች እየተጠቀመ አንደኛ ከኳስ ጋር በተለይ በቦል ኬር በኩል ኳሶችን ተጠብቆ ማል ለማል የሚሸጋገሩ ኳሶችን የሚያገኝበት ኤሪያና ፔኔትሬሽን የሚያስደንቅ ነው። ከፈጠነና ከሮጠ በዛ ስፒድ ዌልቤክን ለመቆጣጠር ይከብዳል። በተለይ ፊኒሺንጉ የተስተካከለበት መንገድ በፔናልቲ ቦክስ ውስጥ የሚገኝበት ኤሪያ እነዚህ ጉዳዮች ተጫዋቹ እድሜው ከገፋ በኋላ ብስለቱ መውጣት ጀመረ። አሁን የፋቢያን ዙለር ቁልፍ ተጫዋቾች መካከል አንዱ ዳንኤል ቤክ ነው። ዛሬ ማንቸስተር ዩናይትድ ምናልባት መጨረሻ ላይ በወጣ የቲም ኒውስ ሃሪ ማጓየር ላይ ሰለፍ ይችላል። መጠነኛ ህመም እንዳጋጠመው ተሰምቷል። ሌኒ ዮሮ ወደ ምርጥ 11 ሊመለስ ይችላል። አንድ የዮሮ መግባት በተቃራኒው ለዩናይትድ የሚሰጠው አስተዋጽኦ ከዳንኤል ቤክ ፔኔትሬሽን ጋር በደንብ አስተውላችሁ ከሆነ ዮሮ ፈርስት ቦል በተለይ ግራውንድ ዱዌል ላይ የመጨረሻ አስተማማኝነቱ ከጨዋታ እየተመለከትን ነበር። የመጀመሪያ ኳስ ለማስጣል አንደኛ ፖዚሽኑን አይስትም፣ ሁለተኛ በሱ ፖዚሽን ላይ የሚደረጉ ስሩ ኳሶችን ለማቋረጥ ወይም በታክል ብሎክ ለማድረግ ታይሚንጉ የሚያስደንቅ ነው። ይሄ ተጫዋች እድገቱ በዚህ ደረጃ ከተጠበቀና ከጉዳት ከራቀ ግን አስተማማኝ የማንቸስተር ዩናይትድ ተከላካይ መሆኑ የማይቀር ነው። በተለያዩ አጋጣሚዎች በደንብ በትኩረት ከተመለከታችሁ ብሎክ የሚያደርግበት፣ ኢንተርሰፕት የሚያደርግበት፣ ታክል የሚያደርግበት እያንዳንዱን ታይሚንግ ካያችሁ ከስህተት የጸዳ ነው። ጊዜና ሰዓቱን የጠበቀ ውሳኔ በመወሰን ሪስክ የሌለው እና ይሄ ተጫዋች ካለው ስፒድ እነዚህ ቴክኒካዊ ጉዳዮች አንፃር የዳንኤል ቤክን የፔኔትሬሽን እንቅስቃሴ የማስቆም አንድ የላቀ አቅም አለው ማለት ነው። በተቃራኒው ደግሞ የማንቸስተር ዩናይትድ ሰሞነኛ ብቃት ውስጥ የብራያን ምቤሞ አስተዋጽኦ የላቀውን ድርሻ ይዛል። እንደምታውቁት ከዚህ በፊት ማንቸስተር ዩናይትድ በደንብ ተሻሽሏል ብለን በመነከራከርበት ወቅት ከምናነሳቸው ነጥቦች መካከል አንዱና ዋነኛው የብራያን ምቤሞ ኦፍ ዘ ቦል ከተከላካይ ጀርባ የሚሮጥባቸው መሀል ለመሀል ሾልኮ ወደ ፋይናል ሰርድ በመግባት ከኳስ ጋርም ያለ ኳስም ከተከላካይ ጀርባ የሚጣሉ ኳሶችንም በመቀበል በአጠቃላይ በፋይናል ሰርድ እንቅስቃሴ የክንፍ ተጫዋች በዘንድሮ የውድድር ዓመት ማሟላት ካለባቸው እያንዳንዱ እንቅስቃሴዎች ውስጥ ቢያንስ በቶፕ 3 ውስጥ ብራያን ምቤሞ አለ። ከፍተኛ ኤክስጂ ክሬት በማድረግ ከክንፍ ላይ በሚነሱ ኳሶች ሙከራ በማድረግ ኦፍ ዘ ቦል ኤሪያዎችን በማሸነፍ እና ፍሪ ስፔሶችን እየተጠቀመ ሮጦ እዛ ቦታ ላይ ፖዚሽናል ኒውሜሪካል አድቫንቴጅ በመውሰድ እያንዳንዱን ጉዳይ ካየን የብራያን ምቤሞ እንቅስቃሴ ምናልባት ማንቸስተር ዩናይትድ ኤክስፔክት ካደረገው በላይ ታክቲካሊ ምርጥ ነው። እንግዲህ ያምነው አይነት ቁጥር ያስመዘግባል ተብሎ ወይም ከዛ በተሻለ ጥራት በትልቅ ስታንዳርድ ያስመዘግባል ተብሎ ስለተጠበቀ የግቦቹ ጉዳይ የጊዜ ጉዳይ ነው እንጂ አንፊልድ ላይ አስቆጥሯል። ነገር ግን ምቤሞ እንዳምነው ይሄ ኮንቲኒቲ ያለው የግብ የማስቆጠር አቅም በተለይ ከሚያገኛቸው ቻንሶች ከሚያስመዘግበው ኤክስጂ አንፃር በቂ አይደለም፣ ግን ወሳኝ ግቦችን በደንብ እያስቆጠረ ነው። አሁን አንፊልድ ላይ በ62 ሰከንድ በማስቆጠር በማንቸስተር ዩናይትድ እና ሊቨርፑል የእርስ በርስ ግንኙነት ፈጣኗን የምንጊዜም ግብ አስቆጠረ። እንዲህ አይነት ወሳኝ ጨዋታዎች ላይ ማስቆጠር። ስለዚህ ዛሬ ከብራይተን ጋር ደግሞ በተቃራኒው ሲገናኝ ባለፉት ዓመታት ብራይተን እና ብሬንፎርድ በተገናኙበት ጨዋታ 5 ግቦችን በብራይተን መረብ ላይ አስቆጥሯል እና ይሄ ቁጥር
ሶስተኛ ደረጃ ላይ ያስቀምጡ፣ አራተኛ ደረጃ ላይ በፕሪሚየር ሊግ አሁን ላይ ከሚገኙ የፊት መስመር ተጫዋቾች ከፍተኛ ቁጥር ያለውን ግብ በብራይተን መረብ ላይ በማስቆጠር። ስለዚህ ሁለት ብቃታቸው ፒክ ላይ የሚገኙ ሁለት ተጫዋቾች በተቃራኒ አንደኛው የቀድሞ ክለቡን ሲገጥም አንደኛው ደግሞ ግብ ማስቆጠር የለመደበትን ክለብ ነው የሚገጥመው እና ዛሬ ፉክክሩ የፋቢያን ሁዝለር እና የሩበን አሞሪም ብቻ ሳይሆን የነዚህም ሁለት ምርጥ ጥቋቁር ተጫዋቾች ፉክክር ነው የሚሆነው እና ዛሬ ምሽት የምንመለከተው ጨዋታ ታክቲካል የበላይነት ብቻ ሳይሆን የግል ብቃትም በሜዳ ውስጥ በሚደረግ አስተዋጽኦ አስተማማኝ ሚና የመወጣት የተሰጣቸውን ኃላፊነት በአግባቡ ተወጥቶ ቡድኑን 3 ነጥብ ለማስገኝ የሚደረግ ጥረት። ስለዚህ ፉክክሩ ከሞላ ጎደል ምርጥ እግር ኳስ ልንመለከት እንችላለን። ዳኝነት፣ ካርድ፣ ጉዳት ጨዋታውን ካልረበሸ በቀር የማንቸስተር ዩናይትድ እና የብራይተን ጨዋታ እንዳለፉት ጊዜያት አይደለም። የሁለቱም ቡድን ክፍት የሆነ እንቅስቃሴ ምናልባት ይህን ጨዋታ በውጤት ደረጃ እንኳን ሁለቱ አሰልጣኞች ካላቸው ባህሪ እንነሳ ብንል በርካታ ግብ ልንመለከት እንችላለን። ሁለቱም የዘንድሮውን እንቅስቃሴ ከተመለከትን ማጥቃት፣ ማስቆጠር፣ አድቫንቴጅ መውሰድን ነው መጀመሪያ አማራጭ አድርገው የሚመጡት። ቅድመ ጥንቃቄን ሁለቱም ቡድኖች አይጠቀሙም። ያ ደግሞ በባህሪ አንድን ክለብ አሸናፊ ከሚያደርጉ ባህሪያት መካከል ከጥንቃቄ ይልቅ ያለውን አድቫንቴጅ ለመጠቀም ወጥቶ ማጥቃት ነው። ዘንድሮ ሁለቱ ቡድኖች ደግሞ በዚህ ረገድ በሊጉ አስደናቂ እግር ኳስ እያሳዩ ተጋጣሚን ለማሸነፍ የሚያደርጉት ጥረት የቡድናቸውን ስትራቴጂ የሚያሳይ ነውና የማንቸስተር ዩናይትድ እና የብራይተን ጨዋታ ተጠባቂነቱ የፉክክሩን ያክል ዘንድሮ ነው የምንመለከተው። ከአምና ከካቻምና ከነበረው ባላንስ አንጻር ብዙም ፉክክሩ ተመጣጣኝ ላይሆን ይችላል። ታክቲካል ዶሚኔት የሚያደርግ በራሱ ስትራቴጂ የተገነባ ቡድንና መልክ የያዘ ቡድን ለሽግግር እየተጠቀመ ያለበትን ሰዓት አገናኝተ እንግዲህ ብዙ የውጤት ልዩነቶች ተፈጥሯል። ለምሳሌ አምና ቴናግ የመጀመሪያ ዙር ጨዋታ ከመምራት ተነስተው የተሸነፉበት የተለያዩ አጋጣሚዎች አሉ። በኦልድ ትራፎርድ ደግሞ ብራይተን በኦናና ስህተት ያሸነፈ። ይሄ የግለሰቦች ስህተትና ትራንዚሽን ላይ ያለ ቡድን። ዘንድሮ ግን እንደነዚህ አይነት ጥቃቅን ጉዳዮች ከሞላ ጎደል ተቀርፈው ማንቸስተር ዩናይትድ ምክንያቱም የበረኛ ስህተት እንዳናነሳ አስተማማኝ ሳም ላመንስን ለሁለት ተከታታይ ጨዋታ ተመለከትም። ምርጥ የዩናይትድ ግብ ጠባቂ ሁለት ጨዋታ ላይ ባየነው ብቃት ከሆነ የሚመጣን ግብ ጠባቂ ነው። ዛሬ ደግሞ በበለጠ ፍሉድ በሆነው ቡድን ይፈተናል። ዛሬም የዚህን ግብ ጠባቂ ብቃት ነው ያለ። በተቃራኒው ደግሞ የፋቢያን ሁዝለር ቡድን ግብ ለማስተናገድ ቅርብ ነው። በደንብ ፕረስ አድርጎና ገፍቶ ለመጣ ቡድን ግብ ለማስተናገድ ክፍት ነው። ነገር ግን በተቃራኒው የሚያስቆጥር ነው። የትኛውንም ደቂቃ አይመርጥም። በተለይ ሰከንድ ሃፍ ወጥቶ መጫወትን ከፈለገ የትኛውንም የሜዳ ክፍል ተጠቅሞ በሚወስዳቸው ሪስኮች ተቀይሮ በሚያስገባቸው ተጫዋቾች ጨዋታን መቀየር ይችላል። ስለዚህ የሩበን አሞሪምና የፋቢያን ሁዝለር የታክቲክ ጦርነት ጨዋታን የበላይነት ለመውሰድ ብልጫ ለመውሰድ የሚያደርጉት ትግልና ፍትጊያ ለእግር ኳሱ ቤተሰብ ከፍተኛ አዝናኝነት ያለው የሁለቱ ቡድኖችን ፉክክር ዛሬ ምሽት እንመለከታለን። እርግጠኛው ነኝ ልንገራችሁ የዛሬ ምሽቱ ጨዋታ በሁለቱ ክለቦች መካከል የሚደረገው ያለፉት አመታት አይነት የሆነ የውጤት እንትኑ ወደ አንድ ቡድን ያጋደለ አይሆን። ሁለቱም ቡድኖች ዛሬ ማጥቃትን መሰረት ያደርጋሉ። በቻላቸው አቅም ከራሳቸው የመጫወቻ ክልል ወጥተው ለመጫወት ነው የሚጥሩትና ፉክክሩን ምሽት ተጠባቂ ያደርጓል። ማንቸስተር ዩናይትድ ከብራይተን እስቲ ምሽት 1:30 ጨዋታውን ተመልክተን ደግሞ እሁድ ንጋት በተለመደው ሰዓት ድረ ጨዋታ ግምገማዎችን ይዘን መጣለን። እናንተ ግን ይሄ ፕሮግራም ተደራሽ እንዲሆን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቼልሲ ከሰንደርላንድ የሚያደርጉትን ጨዋታ በተለይ ሶስቱ ወጣት ተጫዋቾች በቼልሲ ቤት የፈጠሩትን አብዮት እስቲ በተወሰኑ ደቂቃዎች የምናነሳበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። መልካም የረፍት ቀን፣ መልካም የጨዋታ ጊዜ እንዲሆን ተመኘን። ሰላም ቆዩ።